ሙስጠፋ ትልቅ ጀብድ ሰራ። በፖሊስ ቁጥጥር ስር አዋላት ጄሪን። አምነን ተናደደ። ቤሊንን እንደዚህ ያደረገቻትም ጄሪ እንደሆነች ሲሰማ አንቺ አውሬ የተረገምሽ ምን አይነት ሴትዮ ነሽ? እንዴት ነው እኔ አንቺን ያገባሁት? ይችን ሚስኪንና ደሃ ልጅ ምን ታድርግ ብለሽ ነው እያለ ተናደደ። ሙስጠፋ ከዚህ በኋላ በቃሽ፣ ምክንያቱም አንቺ የምትፈልጊውን ነገር በሙሉ ስሰጥሽ ልኖር አልችልም። እስኪ ንገሪኝ፣ ቆይ አንቺ ሴትዮ የሰውን ልጅ ግን ማሰቃየትና መከራ ማሳየት አይሰለችሽም ወይ? ቢያንስ ምን አለ ለእኔ ስትይ ብትተይ፣ እኔን እንደዛ አሰቃይተሽና መከራዬን አሳይተሽ ለዛውም ልጅን ሳይቀር ቀማሽኝ። አሁን ደግሞ እንዴት የሰው እንደዚህ ታደርጊያለሽ? የእውነት በጣም ታሳዝኛለሽ፣ ታስጠያለሽ ብሎ አላት። ምን? ቆይ እኔ አስቤበት እንዳላደለ ነገርኩህ አይደለም እንዴ? ለምንድን ነው ሙስጠፋ የማታምነኝ? እባክህን እርዳኝ ብላ አለችው። በጣም ጥሩ። እውነት ለመናገር ወድጄ ሳይሆን በግዴ እረዳሻለሁ፣ ግን ደግሞ የምረዳሽ በፖሊስ በመጥራት ነው ብሎ ስልክ ደወለባት። እባክህ መቼም ቢሆን ይቅርታ አላደርግልህም ሙስጠፋ፣ ደግሞም ለምታደርገው ነገር በሙሉ ዋጋ ትከፍልበታለህ ብላ አለችው። አታስቢ ጄሪ፣ እኔ እኮ ያንቺን ሚስጥር የደበኩት እስከ ዛሬ ስለምወድሽና ስለማፈቅርሽ ነው እንጂ አሁንም የአምነን ሚስት ሆነሽ እራሱ ካንቺ ፍቅር አልወጣልኝም። ግን ደግሞ ያሁኑ በዛ። ገና ለገና ስለምወድሽና ስለማፈቅርሽ ብቻ አንቺ እንደዚህ በሰው ሕይወት እንድትጫዋችና እንድትቀልጂ አልፈቅድልሽም ብሎ አላት። ግን እኮ አስቤበት እንዳላደለ ነገርኩህ አይደለም እንዴ? ለምንድን ነው የማይገባህ ሙስጠፋ ብላ ብትለውም አይ እኔማ ከምታስቢው በላይ በጣም ገብቶኛል። ስለዚህ አሁን ዋጋሽን ታገኛለሽ ብሎ ፖሊስ ጠራባት። ፖሊሶች እንግዲህ ቤሊን ላይ ባደረገችው ነገር በሙሉ ሁሉንም ነገር ተናዘዘች። እስር ቤት ገባች። አምነን እና ቤሊን በነፃነት ፍቅራቸውን ለማጣጣም እያሉ እየጀመሩ ነው። በሌላ በኩል ለአያቷ አያቴ እዚህ ቤት የማይታመን ነገር ሰማሁኝ ብላ አለቻት። ምን ማለት ነው ዳኑ? ጭራሽ እንደ ውሃ ቅዳ ተወዳ ተወዲህ እኮ ነው የምትመላለሽው ብላ ስትል አያቴ መመላለስ ራሱ አይገልጸውም፣ ማለቴ የሰማሁት ነገር እኮ በጣም አስደንግጦኝ ነው ብላ አለች። ምንድን ነው የሰማሽው? እስኪ ተናገሪ። ምክንያቱም ጄሪ እንግዲህ ማለቴ ሲንደርላን እንደዛ ያደረገቻት እሷ ናት። ምን? ይሄማ በፍጹም አይታመንም። አይ እኔ አላምንሽም። እንዴ ለምን እንደዚህ አላምንሽም ትያለሽ? ምክንያቱም አንድ ነገር የተፈጠረ ነገር አለ። ምን መሰለሽ? እሺ ምንድን ነው? ንገሪኝ እስኪ። ምክንያቱም ሙስጠፋ በፖሊስ ጠርቶ አስይዟታል። ምን? ስለዚህ ፖሊስ ጣቢያ ሂጄ መጠየቅ አለብኝ ብላ እንግዲህ ፖሊስ ጣቢያ ከሄደች በኋላ ለምንድን ነው እንደዚህ ያደረግሽው? እኔ እኮ አንቺን አምኜሽ ልጄን ሰጥቼሽ ነበረ። ጭራሽ እኔ የማይሆን ነገር ሰው ጠረጠርኩ ብላ አለች። ምንድን ነው? አንቺ ደግሞ ማንን ነው የጠረጠርሽው ብላ ስትል ማንን ሊሆን ይችላል? ያችኑ የተረገመች ሴትዮ ነዋ እኮ። ማናት ያቺ የተረገመች ሴትዮ? ያው ሜርሲ ናት እንደዚህ የምታደርገው ብዬ ጠርጥሬ ነበር። ለካ እኔ ነኝ የዋሸሁት፣ እኔ ነኝ አጭበርባሪዋ ብላ አለች። አዎ ግን ደግሞ እባክሽ ቤሊንን ሆን ብዬ አይደለም፣ ማለቴ አስቤበት ምናምን አይደለም፣ በስህተት ነው ያደረግኩት፣ እባክሽ ተረጂም ብላ አለች። ከዚህ በላይ ምንም ነገር እንድትይ አልፈልግም፣ ምክንያቱም አንቺ ማለት አረመኔና ጨካኝ በሰው ሕይወት የምትቀልጅ ሴትዮ ነሽ ብላ አለቻት። እባክሽ እያለኝ ብትላትም በቃ ከዚህ በላይ ከአንቺ ጋር ምንም ነገር ማውራትም ሆነ መስማትም አልፈልግም ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦቼ እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። እና አምነን ቁጭ ብለው እሺ እንዴት ነው እንዴት ሆንክ ብላ አለችው። እንዴት ሊሆን እችላለሁ? እውነት ለመናገር
ሁሉም ነገር በጣም ከባድ ነው። አለማስታወስ ሳታስታውስ ስትቀር እንዴት እንደሚደብርና እንዴት እንደሚሆን ብታይ ተይኝ እስኪ ብሎ አላት። እውነት ለመናገር በጣም እንደሚከብድ አውቃለሁ፣ ግን ደግሞ አንተ በጣም ጠንካራ ነህ ብላ አለችው። ስለምኑ ነው ጠንካርነቴ? ተይኝ እስኪ በቃ እንደዚህ ሁሉን ነገር ደስታ ሳያት ሁሉም ነገር በጣም አስጠልቶኛል ብሎ አላት። አይ እንዳስጠላህ አልፈልግም፣ እንደውም ቤሊንን እንደምንም ብለን እንደዚህ ያደረጓትን ሰዎችን የግድ ማግኘት አለብን ብላ አለችው። ሴፈን እውነት ለመናገር ጀሪ እንደዚህ እንዳደረግሻት አትቀሪም፣ ምክንያቱም እኔ እኮ ሴፈን ነኝ። አንዳንድ ጊዜ ምንም ቢሆን የሰው ጉዳትና የሰው ሁሉም ነገር የሚገባኝ ሴት ነኝ እና እሷ ላይ ተጫውተሽባታል። ጭራሽ ቤተሰብ እንደሌላት ነው ያደረግሽው። ለነገሩ ምን ቤተሰብ አላትና? ማለትም ያው እሷ በጣም ምስኪንና ደሃ አይደለች እንዴ? በዛ ላይ እናቷን አታውቅ። ስለዚህ ዋጋ ትከፍሊበታለሽ ብላ አለቻት። በሌላ በኩል ሙስጠፋና አምነን እንዴት ነህ ብሎ ሲለው እንዴት ልሆን እችላለሁ? እውነት ለመናገር በጣም ከብዶኛል ብሎ አለ። ምን? አዎ በጣም ከብዶኛል እና ምን እንደማደርግ ራሱ አላውቅም። እና ሚኪ በከባዱ ተስማሙ። ትሰማኛለህ? ከዚህ በላይ እኔ የምልህን ነገር በሙሉ ታደርጋለህ ብላ አለችው። አንቺ ራሱ የአቶ አምነንን ደካማ ጎን ለእኛ ትናገሪያለሽ እና ሁሉንም ነገር እናስተካክለዋለን ብሎ አላት። ሜርሲ በጣም ይገርማል። እኔ አስቤው የሄድኩት ሌላ፣ እዛ የጠበቀኝ ሌላ። ቆይ ምን አይነት አረመኔና ጨካኝ ቤተሰብ ውስጥ ነው የገባሁት ብላ በጣም ተጨነቀች። ቆይ የት ሂደሽ ነው ሜርሲ ብላ ስጠይቃት ሴፈን የት ልሄድ እችላለሁኝ? አንድ ስራ ነበረኝ። አይ በነገራችን ላይ ቤሊን እንደዚህ መሆኗን ታውቂያለሽ እንዴ ብላ ስትል እኔ ምን አውቃለሁ? ምን ሆኖ ነው? ምን ተፈጥሮ ነው ብላ አለች። እኔም ባውቀው ምን አስደበቀኝ? ግን ደግሞ እውነት ለመናገር እንደዚህ ሁና አይቻት አላውቅም እና በጣም ታማለች ብላ አለች። አውቃለሁ፣ ከባድ ነው አይደል? ከምንም በላይ ከባድ ነው። ደግሞ የሚያሳዝነውና የሚያስከፋው ነገር ምን መሰለሽ? ማን እንደዚህ እንዳደረገው አይታወቅም ብላ አለቻት። ምን? አዎ ማን እንደዚህ እንደገፈተራት ማንም የምታስታውሰው ነገር የለም። ቤሊንና አምነን እስኪ ንገሪኝ፣ ከኔ ጋር ያሳለፍነው ነገር ትዝ አይልሽም እንዴ ብሎ ሲላት ምንም ትዝ አይለኝም፣ ግን ምን አሳልፈናል? መጥፎ ነው ወይስ ደግሞ ጥሩ ነው ብላ አለችው። እውነት ለመናገር በጣም ጥሩና ደስ የሚል ነበረ። ደግሞም አታስቢሽ ታስታውሻለሽ ብሎ አላት። እሺ ሚስጥረኛዬ። በሌላ በኩል ዳኑ እሺ ሲንዴርላ ክፍልሽ በጣም ያምራል፣ ስዕሎችሽም በጣም ያምራሉ ብላ አለቻት። አታስቢ፣ ስዕል መሳል ከሆነ አብረን እንስላለን ብላ አለች። ምን? አዎ አብረን እንስላለን፣ ምክንያቱም እኔ እኮ ስዕል መሳል እወዳለሁኝ ብላ አለች። የእውነትሽን ነው? አዎ የእውነቴን ነው። እኔ ስዕል መሳል በጣም ነው የምወደው። ስለዚህ አብረን እንስላለን ብላ ስትል በጣም ደስ ይለኛል። እኔ የምላችሁ ከአምነን ጋር ግን እንዴት ነው ቅርርብሽ ብላ ስትል ምን ማለት ነው? ኧረ ተይ ዳኑ ተይ፣ ነግሬሽል እንዴት የተፈጠረውን ነገር የአምነን ጠበቃ። እኔ የምልሽ ቤሊን የምታስታውሸው ነገር የለም እንዴ ብላ አለቻት። ምንም አላስታውስም። በሰዓቱ ግን ምን ተፈጠረ? ምን እሱን ነበር ብላ ስትል አላውቅም። እኔ ራሴን ስነቃ ያገኘሁት ሆስፒታል ነው። እዚህ ቤት መጥቼ ሁሉም ሰው እንደ አዲስ ነው። አላውቅም ብቻ እነዚህ እነማን ናቸው ብላ ስጠይቅ አታስቢ፣ ቀስ በቀስ ትደርሽበታለሽ ሁሉንም ብላ አለቻት። እውነትሽን ነው? አዎ ግን ደግሞ እናት ዛሃራ አምነን የስራ ባልደረባዬ ነው። እናት ዛሃራ ደግሞ በጣም ምስኪንና የዋህ ናት። ይህም ምግብ ራሱ የሰራችልሽ እሷ ናት። እሺ በተቻለሽ አቅም እንድትቀርቢያት እንጂ እንድትረቂያት አልፈልግም ብላ አለቻት። እኔ እኮ ወድጄ አይደለም፣ ሁሉም ነገር አዲስ ስለሆነብኝ ነው እንጂ እሺ ብላ አለች። ጄሪ ሄዳ እባክሽ ቤሊን ይቅርታ አድርጊልኝ ብላ ስትል ምኑን ነው ይቅርታ የማደርግልሽ ብላ አለቻት። ጄሪ ቀናለችና ይገርማል፣ ለካ ማን እንደከፈተራት አታስታውስም ማለት ነው። እንደዛ ከሆነ በጣም ጥሩ፣ ምክንያቱም እንደምንም ብዬ ሁሉንም ነገር አስተካክለዋለሁ። ከዚህ በኋላ መድኃኒት እየሰጠሁኝ የብስ እንድትረሳው ነው የማደርገው። ካልሆነ ግን እውነቱን ካወቀ አምነን ራሱ ይገለኛል። ይህን ሀብትና ንብረት መውረስ ራሱ አልችልም ብላ አለች።
የአምነን አያት ዳኑ እንደዛ ስትነግራት አንቺማ በቃ ጥቁሩ ጭምብልሽ ወረደ ማለት ነው። አታስቢ ጀሪ፣ ማን እንደሆንኩ አሳይሻለሁኝ ልክሽን ብላ ነገረች።